ምን ሰራላችሁ እዚህ? አንተን ፈልጌ ነበር ማለት ዘሳጣክ እዚህ ትሆናለህ ብዬ አስቤ ነው። ምን ነው አመመሽ እንዴ? አው በጣም አመመኝና ሰው ያስፈልገኛል። ከጎኔ እንድትሆን ፈልጌ ነበር። ቆይ ግን አንተ ከኔ ጎን መሆን ሲገባክ እዚህ ምንድን ነው የምትሰራው? አንቺ ጋር ምን ያደርጋል? ሚስቱ እኮ ነች እንዴ ያስፈልጋታል። አንቺ ምን ማለት ነው? እኔ አወራ የለም ውጣ። ንዴት የምገልጽበት ቦታ ወቅሽ። ቆይ እኔ ምን ላድርግ አርና? ውጣው ባለጌ። ደግሞ ከኔ ጋር ታወራለህ እንዴ? አንተ ነህ እንጂ ባለጌ። ቆይ እኔ ምን አደረኩ? ሮቤል ውጣ፣ እዚህ ክፍል እንዳገባ። ኧረ እባክህ አንተ ብቻ ነህ እዚህ መግባት የምትችለው። ሚራሽ እመጣለሁ። ለልጁ ደህንነት ሲባል ከአንቺ ጋራ ምንም መጨቃጨቅ አልፈልግም። እመጣለሁ። ስለዚህ አሁን ከዚህ ዘኝ ሂድ። ለልጅ ጤንነት የምታስብ ከሆነ አይሄድም። እዚህ ሁን አድናን። እንግዲህ ለምን ችግር እንዳይፈጠር እኔ አድርሻት ልምጣ። ጭራሽ እንዴ አንተ የልጅህን እናት ለመንከባከብ እቺ ምናምን ያስፈቀደ ነው? እንደዛ ነው ነገሩ። በጣም ተሳፈራለህ። ጋሽ ልትሄድ ነው? አዎ ዶክተር እኮ ያው የልጅህን እናት መንከባከብ አለበት ብሎኛል። ጥሩ መሄድ ትችላለህ። አንተም ውጣ። ምን አገባ? አልወጣም። ሰውዬ ከኔ ጋር ግጭት ውስጥ እንዳትገባ ውጣ ብዬ ሰማኛለህ። እሷን የምትሰማት ከሆነ ራሷን ጠይቃት። ከዚህ እንደወጣ አልፈልግም። አድናን የዚህ መጫወቻ አሉ። መድኃኒቱን ወሰድሽ ሚራ? መድኃኒቱን በወስድ ባልወስድ አንተን የሚመለከተ ነገር አለ? ለአንቺ እኮ አይደለም ለልጄ ነው። እፍ ወደዛ አስሬ ልጅ አትበለኝ። ምን ነው ልጄ አይደለም እንዴ? አላልኩም፣ ግን ደግሞ ለልጅ ብታስብ እኔም በሽጉጥ አመታኝም ነበር። አንቺንም ሆነ ልጄን ለመጉዳት አስቤ አልመታሽም። ይሄን ታውቂያለሽ አይደል? ለማንኛውም አሁን እንክብካቤ እንፈልገዋለሁ። ያው ለልጅ የምታስብ ከሆነ ማለት ነው። እሺ ችግር የለውም። ይልቅ ምን ላምጣልሽ? ምንድን ነው የምትፈልጊው? አብረኝ ተኛ። አሁን እኔ አንተን አቅፌ መተኛ ትፈልጋለሁ? እንደዚህ አይነት ነገር አይፈጠርም፣ አታስቢው። መተኛ ብቻ ነው። እቅፍን ያማረኝ። በዛ ላይ ደግሞ አትርሳ፣ እርጉዝ እኮ ነኝ። ሚራ ሌላ ሁሉንም ነገር አደርግልሻለሁ፣ ይሄን ግን አላደርገውም፣ አታስቢው። አሁን ቀጥ ብለው ጣልኝ። ደግሞ መድኃኒት በወስድ ባልወስድ አንተ ምንም የሚመለከት ነገር የለም። መድኃኒት መውሰድ እኮ ጥቅሙ ለአንቺ ነው። ለምን በሱ ልታስፈራሪኝ ትሞክሪያለሽ? ወይኔ ጉዴ! እኔ እያስፈራራሁህ አይደለም፣ እንዳነዘንዝኝ እየነገርኩህ ነው። መድኃኒት ባለመውሰድሽ እንደው ጽንሱ እንደሚጎዳ አታውቂም? የጽንሱ ነገር እኮ አንተን ያገባሃል ብዬ እኔ አላስብም። እንዴት አያገባኝም? በሆድሽ ሆነ እንጂ እኮ የኔም ልጅ ነው። ሰማል አድናን፣ ልጄ ነው ብለህ ብታምንማ ቀላሉን ነገር እምቢ አትለኝም ነበር። እሺ በቃ ሆዴ ያለው ልጅ ሮቤል መሆኑን ስታውቅ ምን ይሰማክ? አንተ ጅላው መቼም ካልገደልኩ ትላለህ አይደል? ዋው! ይሄንን ነገርማ ለሆነ ማየት አለባት። ሎና አንዴ ነው እዛ ማሳይሽ ነገር አለ። ሮቤል በቃ ምንም አልፈልግም፣ ውጣ። አንዴ ትመለሻለሽ። ግዴታ እኮ ማየት ስላለብሽ ነው። ምንድነው? በቃ ምንም ነገር አልፈልግም፣ ማረፍ ብቻ ነው የምፈልገው። ሎና ይጠቅምሻል። ነይ ላሳይሽ። እውነተኛ እረፍት የምታርፊው በውሸት በተገነባ ህይወት ውስጥ አይደለም። ካንተ በላይ ውሸትም ሆነ የውሸትም ቤት የለም። ሎና እሱ እኮ አንቺ እንደምታስቢው ነው። ግን ይኸውልሽ እውነቱን በአይንሽ አይተሽ ማወቅ ትችያለሽ። ኡፍ ሮቤል በቃ አይገባህም እንዴ? ምንም ነገር ማየት አልፈልግም። ቆይ ጉዳዩ ስላድናን ቢሆንስ? አልፈልግም። እሺ ከሚራ ጋር የተገናኘ ቢሆንስ? አሁንም ማየት አልፈልግም፣ ውጣ። ማየት ካልፈለግሽ መብትሽ ነው። ስለዚህ ውሸቱ ጥሞሻል ማለት ነው። ላሳይሽ ነው አይደል ያለው? ቆይ ምን ሊያሳይኝ ነው? እንደውም አያለሁ። ሮቤል እሺ የምታሳየኝን ነገር አሳየኝ። እሺ ነይ ቶሎ
ለዚሁ ነው ትቶሽ ሄደው። አይ ይሄ ምንም ማለት አይደለም። በቃ ደክሞት ጋደም ብሎ ነው የሚሆነው። ደግሞት ጋደም እንዳለማ እኔም እያየሁት እኮ ነው። ግን ይኸውልሽ ደግሞት ጋደም ሲል ሚራን ደረቱ ላይ አድርጎ ነው እረፍት የሚያገኘው። ሮቤል በቃ ይሄ ምንም ማለት አይደለም። ይኸውልሽ ሊሆና ዝም ብለሽ ራስሽን አታታይ። አረፍ ማለት የሚፈልግ ቢሆን ኖሮ አንቺ ጋር አረፍ ይል ነበር። ግን አንቺ ፊት እንደመወዳት እያስመሰለ ይኸው ገብቶ ግን እፍቅፍ ብሎ ይተኛል፣ ይሽለጠለጣል። የራሱ ጉዳይ፣ ከፈለገ ገደል ይግባ። ስሚ እንጂ አንቺ እኮ ለእኔ ነው የተፈጠርሽው። አድናን እንደዚህ አይነት ሰው ነው። ታይም በቃ በእናትህ እኔ የተፈጠርኩ ለአድናን ብቻ ነው። እሱ የሚራ ነው ገባሽ? ያንቺ አይደለም። አንቺ ለሱ እንደ ትርፉ ነሽ። ሁለተኛው ልጅ ለምን አትረጅም? የልጁ እናት እኮ ናት። አድናን ደግሞ ልጅ ይፈልጋል፣ በጣም ይወዳል። አይ እኔ ግን አይመስለኝም ብለሆነ እኔ ከሚራ ጋር ያለው ፍቅር ግን ያለቀ አይመስለኝም። አስቢ ውስጥ ገና ሳትወልድ እንደዚህ ከሆነ ስትወልድ ምን ሊሆን እንደሚችል። በእናትህ በቃ ተዋኝ ሮቤል። እኔ ደግሞ እዚህ ፈልጌ የመጣሁት እህቴን እንጂ አድናን አይደለም። እኔ ግን እኮ በጣም አፍቅሬሻለሁ። የምሬ ነው። ከኔ ጋር ብትሆኚ በጣም ደስተኛ ትሆኛለሽ ሮቤል። እኔ ደግሞ መቼም ከአንተ ፍቅር ሊይዘኝ አይችልም። እኔን ደስተኛ ማድረግ ከፈለግ ስለ ሳራ ንገረኝ፣ ያኔ ደስተኛ ሆናለሁ። ትንሽ ጊዜ ስጪ። ደግሞ ይኸውልሽ እኔ ክፍል ማሳይሽ ነገር አለ። እኔ እንሂድ። ሮቤል በቃ አልሄድም። እስቲ ችካ አትበል። አንድ ደቂቃ ገብተን ትወጫለሽ። በቃ አልፈልግም። ከኔ ጋር ምንም የሚያገናኝ ነገር የለም። እርግጠኛ ነኝ ምንም የምትጸጸችበት ነገር አይደለም። እንደውም ደስተኛ ትሆኛለሽ። እኔን ደስተኛ የምታደርገው ስትተወኝ ብቻ ነው። ገባክ? ልተውሽ አልችልም ሉሃና፣ ምክንያቱም አሁን ማሳይሽ ነገር ከሳራ ጋር የተገናኘ ነው። ሳራ? ቆይ ድጋሚ በሳራ ልታታልለኝ ትፈልጋለህ? አረ ሉሃና እኔ ላታልሽ ብዬ አይደለም። ነይ በቃ ተከተይኝ። ነይ ነይ ዝጊው በሩን። እሺ ምንድን ነው የምታሳየኝ? የት አለ? ኧረ ተረጋጊ። ምንድን ነው ደግሞ ይሄ? የኔ ቆንጆ ካርታኗ እዩ። እባክሽ ከዚህ የተሻለ ህይወት ይጠብቀናል። እንሂድ። እንዴ ቆይ ገንዘቡን ከየት አምጥተህ ነው ይህን የሚያህል ቦታ የገዛኸው? እሱን ትተሽ እንሂድ፣ እንጥፋ። የኔ ቆንጆ እባክሽ፣ ከአድናን የበለጠ ነገር ነው ያለኝ። ጭንቅላት ግን ከአድናን ያነሰ ነው አይደለ? እኔ እኮ ቆይ አድናን ምን አስነክቶሽ ነው እንደዚህ የምትሆኝ? እንዴ እንደዚህ እየተጫወተብሽም ለሱ ትከራከሪያለሽ? ለሱ እየተከራከርኩ እንኳን አይደለም። ይሄን ደግሞ አንተ የምታውቀው ነገር ነው። ለዛ ነው አይደለ በሱ መቀናበት? አድናን ብልግን ነው እንጂ ሌላ ምን የሚያስቀና ነገር ኖሮት ነው እኔ በሱ መቀናው? ያብዬ ለምዬ ማለት ይሄ ነው። ዶናይ እባክሽ አሁንም ቢሆን በገዛ ላቤ ለፍቼ ደክሜ ያመጣሁት ትልቅ ቤት ላይ ሄደን እንኖር። የማይሆን ነገር ላይ አንከራከር፣ አይሆንም። ስለዚህ ብር ከየት አመጣ? ይሄንን ቤት ለመግዛት ኬስ ነው ብሩን ያመጣው? ብር ነበረኝ የኔ ቆንጆ። ደግሞ መኝ በደንብ አንድ ላይ አቆም ያኖር ብር ይኖረናል። እዚህ ተቀምጬ ስታይኝ ቆይ ምንም ብር የሌለ ዳ ነው መስልሻል? የወንድም ፍቅር እኮ ነው እዚህ አስሮ ያስቀመጠኝ። ከሚራ ጋር ሆናችሁን አይደል የገዛችሁት? አይደለም የራሴ ብር ነበረኝ። እንዴ ዳርገሽ አታስቢ እንጂ ለሆነ ምን ሆነሻል? ቆይ ምን ይቁረጥ ብዬ ነው ካሜራ ጋር ቤት የምገዛው? ውሽማ ስለሆነች ነው። ተሳስተሻል ለሆነ እሱ ወንድሜ ሚስት ነች የኔ ቆንጆ። እኔ የራሴ ሚስት እንዲኖረኝ ነው የምፈልገው። ግን ሮቤል ከልቡ ነው እንደዚህ የሚሆነው ወይስ እያስመሰለ ነው? ዶናይ ምነው እያሰብሽበት ነው? ምንም አስብበት ነገር የለም ሮቤል። ከአንተ ጋር ገነት ከምገባ አንተ የሌለህበት ሲኦል ብገባ ነው የሚሻለው። ለዚህ ነው የት ነበርሽ? ሮቤል ጋር ነበርኩ። አስተኝታት መጣ። ሮቤል ጋር ምን ትሰራለሽ? አንተ እኮ ሚራን አስተኝተህ እስከምትመለስ ሄጄ ነው። መሄድሽ አስፈላጊ ነው? ያው ምናልባት ስታስተኛት አንተም እንቅልፍ ወስዶ እኮ እንዳትቀር ብዬ ነው። ማን ነገር አታውሪ፣ ይደብረኛል። ሆነ በጣም ታምራላችሁ። ተቃቅፋችሁ አይቻችሁ ነበር። በጣም ጥሩ። ያውሻ ነው አይደለም እንደዚህ ያለሽ? እሱ ምን አደረገ? እንደማፈቅር ስለሚያውቅ የምታፈቅሩ ሰው ልክ አይደለም። ከሚስቱ ጋር ተይው ትዳሩን አበጥብጫለኝ። በቃ
እኔ ማፈቅረው እኮ አንቺ ነው። መኝ ሎና የምታፈቅረው እኔ ነው። ግን ደግሞ ሌላ ሴት እቅፍ ውስጥ ምን ታደርጋለች? ወይስ ለሷ ማፍቀር ይቻላል? ለሷ ምንም ፍቅርና ስሜት እንደሌለ ደጋግሜ ነግሬሻለሁ አይደል? ስለዚህ የነገ ህይወትሽ ከባድ ነው የሚሆነው። የምታፈቅሩ ሰው ከማያፈቅራት ሴት ጋር ተቃቅፎ ተኝቶ ልታገኙ ትችያለሽ እያልከኝ ነው? አይደለም ሎና፣ ቆይ አንቺ ካልተረዳሽ እሺ ማን ሊረዳኝ ነው? ቆይ ምኑን ነው የምረዳ? ሲመስለኝ አንተ ራስን አልተረዳኸውም። ተረጂ ሎና፣ ለልጄ ስል ነው እንዴ? ለልጄ ስል ትዳሬን አጣሁ፣ እንደገና ልጄንም ልጣ እንዴ? ከዛሬ ጀምሮ አብራችሁ መሆን ትችላላችሁ። እሺ እኔ አልፈልግም፣ ጨርሻለሁ። ሎና ያፈቅርሻለሁ እኮ አድናን። እኔም እኮ አፈቅራለሁ፣ ግን ደግሞ በቃ አንተም ወደ ልጅ እናት ሂድ። እኔ ጊዜ መቆያ መሆን አልፈልግም። እባክሽ ሎና፣ እንደዚህ አይነት ውሳኔ እንደሌላ አትወስኚ። እኔ የምፈልግሽ ለጊዜ ነገር አይደለም። እኔ እዚህ የመጣሁት ከእህቴን ፍለጋ ነው። ሌላው ነገር ይቅርብኝና እህቴን አግኝቼ በሰላም ልሄድ በቃ። እኔም ሎና፣ እኔም ልቅርብሽ። ውሳኔ ይሄ ነው በቃ። አድናን ብቻዬን ተወኝ። ስፈልግ እየሄድክ ከምትጋደምበት ህይወት ባፍንጫ ይወጣ። ሮቤል እንዳይመጣ ነው ወይስ አንቺ እሱ ጋር ልትሄጂ ነው? እኔ ልሄድ የምትይኝ? ሁለቱም ሊሆን ይችላል። ቢሆንም ደግሞ ምንም ችግር የለውም። ከልብሽ ነው እያወራሽ ያለሽው? አዎ። ከኔ ምንድን ነው የምትፈልገው? የሆነ እኔ ከሆነች ምንም አልፈልግም። እሱን አልፈቅድም። ቆይ ምን አደረኩ እንዴ? እግሬ ልሁን ብለህ ነው እንደፈለክ የመጣህ የምመታኝ? አጉል አሳዛኝ ለመሆን አትሞክር። ምን ልትሆን ነው ሎና ስርስር የምትለው? ሎና ታፈቅረኛለች፣ እኔም ደግሞ አፈቅራታለሁ። አንተ ሳይገባ ቀርቶ ሳይሆን እንዲገባ ስላልፈለክ ነው። እሺ እዚህ ጋር ደግመህ እንደዚህ እንዳትል እኮ። ቆይ እንዴ ማፍቀር አልችልም? ንገረኝ፣ አልችልም ወይ? አልችልም፣ ማፍቀር አልችልም። ትሰማኛለህ? የፈለክበት ሄደህ ማፍቀር ትችላለህ። የኔን ምርጫ የተከተልክ ግን ከስር እንድትል አልፈቅድልህም። ይኸውልህ ያንተ ምርጫ ሚራ ነች። እሺ እኔ ደግሞ ያፈቀርኩት ሉህናን ነው። ሉህናን በድጋሜ እነግርሃለሁ፣ ሉህናን በህልም ሁላ እንዳታያት። ቆይ አንተ ከሁለቱም ሆኖ እንደፈለከው ንገረኝ። እንደዛ ከሆነ ንገረኝ። እኔ አንተ ነኝ እንዴ እንደዚህ የማደርገው? ከሰው ወረድኩ እንስሳ አይደለሁም። እሺ ሰማኛለህ አድናን፣ አንተ ከሚስት ጋር ቆይ ሌላ ምን ያደርግልሃል? እስቲ ንገረኝ። ካገባና ካስረገዝክ በኋላ እኮ ሌላ ሴት ማየት የለብህም እንዴ? እሱ የኔ ምርጫ ነው። በእኔ ህይወት ጣልቃ አትግባሽ። እስከ ዛሬ ገባው ራሱ ይበቃል። ቆይ ስማ፣ አንተ እኔ ዊልቸር ላይ ሆኜ ከአንተ እንደምበልጥ ነው የሚሰማ አይደል? አይዞህ አድናን፣ አልበልጥህም። ሰማለህ? አንተ ከኔ በላይ መወደድ ትችላለህ። ምክንያቱም አንተ ከኔ በላይ መራመድ ትችላለህ። ተወኝ፣ በቃ ተወኝ። አንተ እኔን በልጠኝ በተንኮል ብቻ ነው፣ ሌላ በምንም አበልጠኝ። ቆይ ታዲያ ለምን ሎናን የምወስድብህ ይመስላል? ንገረኝ። በፍርሃት ትወጣለህ እኮ አይኔ ያስታውቃል። ንገረኝ ወንድሜ፣ ንገረኝ። መቼም አልፈራም። በአንተ አፍረብሃለሁ እንጂ ፑሻ። ገና ከአሁኑ እንደዚህ ሆንክ። ደግሜ መራመዴን ስታውቅ ምን እንደምትሆን ማየት ነው የናፈቀኝ። ወይኔ ሮቤል፣ እንዴ ሚራ ተነሳሽ እንዴ? አዎ ተነሳሁኝ። አንተ ግን ነው ጥለኸኝ ሄድከው? ሎና ጋር ነበርኩኝ። ይሄ ምን አይነት ብልግና ነው? እኔን አስተኝተኝ ሎና ጋር ትሄዳለህ? ሚራ ትሰምኛለሽ? ከዚህ በኋላ ስለ ሎና ደግመሽ እንዳታወሪ። በስንቶቻችሁ ልቃጣል? ኧረ እባክህ ተው እንጂ አልናገርብህ። አጮኛህን ከቻልሽ አዎ። እኔ አሁን አንቺን የምንከባከብሽ በእኔ ምክንያት ስለተመታሽና ልጄ እንክብካቤ ስለሚያስፈልገው ነው እንጂ እኔን አትፈልገኝም አይደል? እንደዛ ነው? አዎ እሱማ ግልጽ ነው ሚራ። ባስቀመጥኩሽ ክብር ላይ ስላልተገኘሽ እሱማ ግድ ነው። እሺ አሁን ምንም አልፈልግም። ውጣልኝ፣ ቀጥ ብለህ ውጣልኝ። ለልጄ ሲባል ካጠገብሽ መሆኔ ግድ ነው። ልጄ አንቺ ጋር ስለሆነ ግዴታ አበረሽ መሆን አለብኝ። አንቺን ስለማላምንሽ ነው። አትሆንም አድናን፣ ዞር በልልኝ በቃ። እኔ ብቻዬን ነው መሆን ፈልገው። ተረጋጊ ሚራ። መረጋጋትሽ ግድ እኮ ነው። ደግሞ አረቁ ስልሽ እርጥፍ ነው። እሱን ደግሞ አትርሺ። ምንድን ነው የደበቅሽው? ምንም ላንተ አይጠቅምህም። ምንድን ነው ንገሪኝ። እኔ የደበቅሽ አልወድም እንደሆነ ንገሪኝ። ምንድን ነው የደበቅሽው? ጊዜው ሲደርስ ታየዋለህ። ለእኔ ድብቅ ለመሆን ተዘጋጅተሽ ነበር ወይስ ገና ለገና አሁን ከሚራ ጋር ስላየሽ ነው እንደዚህ የምትሆኝብኝ? ቆይ በእኔ በኩል ቆመ ማየት ትችላለህ አድናን? የምትወደው ሰው የበፊት ሚስቱ ስላረገዘችለት ብቻ ሲንከባከባት አብሯ ሲተኛ ማየት እንዴ? ይሄ መታገስ ትችላለህ? ይገባኛል፣
ግን ደግሞ ይሄንን ማድረገው ያው ታውቂያለሽ መቼስ በሰዓቱ ተኩሽ ገድያት ነበር። እግዚአብሔር ይመስገን አልሞተችም እኮ። ጽንሱም ደግሞ ደህና መሆኑ ተነግሯል። አሁን እየሆንክ ያለው ነገር ለእኔ ምንም አልገባኝም። አሁን እያደረግኩ ያለሁት ለጽንሱ ስትል መድኃኒቱን መውሰድ ስለሌለባት ግዴታ እሱን መከታተል ስላለብን ኃላፊነትን እየተወጣሁ ነው። ሚራ የተሰጣትን መድኃኒት ለመውሰድ በቂ አይደለችም? ጽንሱን ለመጉዳት ስትል እኮ መድኃኒት አልወስድም እያለችኝ ነው። ቆይ ይሄ ሁሉ ጊዜ ከሚራ ጋር ስትኖር ባህሪዋን አላወቅም ማለት ነው? ሚራ ምንም የሚጎዳትን ነገር አታደርግም። አሁን ግን ሁኔታዋ እየከበደ ነው። እንደሌላው ጊዜ ለማስፈራሪያ ብቻ አይደለም እያደረገችው ያለችው። ይሄ ማስፈራሪያ ብቻ ነው አይደለም ብለህ ካሰብክ ደግሞ ሄደ መጋደምን መቀጠል መብት ነው። አንቺ እኮ ግንኙነታችን እንዲቋረጥ እፈልጋለሁ ብለሽ ነበር። ለካ ብዬ ነበረ። በማያገባኝ ገባህ አይደለ? በአንተና በሚስት መሀል በጣም ይቅርታ። ያላልኩትን አትበይ። እኔ እንደዛ ማለት አይደለም። ምንም ብትለኝ ግድ አይሰጠኝም። እኔ ስለ አንቺ ይገደኛል። ምክንያቱም ስለማፈቅርሽ ማወቅ ያለብኝን ነገር ማወቅ አለብኝ። ሎህና ምንድን ነው ነገር? አድናን ላሳይ አልፈልግም። በቃ ሎህና አድናን እንዴ! ይሄ ምንድን ነው? ፓስፖርት የሮቤል ነው የሚራ እና ልሄድ ነበር ማለት ነው። ቆይ ደግሞ አንቺ ጋር ምን ያደርጋል? እኔ አግኝቼው ነው። እነሱ ሊሄዱ ነበረ። ሰማኛለህ አድናን፣ ሚራ ልጁ ያንተ እንደሆነ የምታስበው አይመስለኝም። ምን አይነት ጨካኞች ናቸው? ሮቤል ትኬት ቆርጧል። እሷንም እየሸወዳት ነው መሰለኝ። ትኬቱ ለራሱ ብቻ ነው። ይህ ግን አሁን የኔ ወንድም ነው። ደግሞ ከዚህ እንዳይደረግሽው አንቺ ነሽ። ብሄድ ይሻል ነበር። አድናን የሳራ ሚስጥር እንዳለ ያለው ሮቤል ጋር ነው። ሮቤል ሳራ የት እንዳለች ያውቃል። ስለሱ ሳይነግረኝ ደግሞ ከዚህ እንደሄድ አልፈቅድለትም። ሮቤል መቼም አይነግረንም። መቼም የተለየ የሚያውቀው ነገር ደግሞ ይኖራል ብዬ አላስብም። ማወቅ እንኳን በደንብ ያውቃል። እንደሚያውቅ እኔ በደንብ እርግጠኛ ነኝ። አለመሄዱ እንዲነግርሽ የሚያደርገው ይመስልሻል? ልክ ከሚራ ጋር ዛሬ ወንኩትን እንድታይ አድርጎ እኔና አንቺ ከማጣላት ውጭ ሌላ ምንም ጥቅም የለውም። ቆይ እሺ ምን እናድርግ? አላውቅም የምናደርገውን። እሺ ትንሽ ጊዜ፣ ከዛ የፈለግከውን ታደርጋለህ። ነገ ላይ ቤቱን ሽጠው ይጠፋሉ። እኮ በህይወት እንዳለ መቆጠር ሰው አለ። እባክህ ለእኔ ስትል እስኪ ትንሽ ትዕግስት ይኖራል። ቢያንስ እንኳን እኔ እናድርግ፣ ሌላው ይቀር። ሎናዬ ለአንቺ ስል ምንም ነገር አድርጋለሁ። ግን አንቺ እባክሽ ይህንን ከባድ ጊዜ ታግዥኛለሽ? አዎ ታገሳለሁ። እንደማፈቅርሽ ግን ወቂ። እኔ ጋርም ተመሳሳይ ነው። ወይኔ አድናን አንድ ላይ ድራማ ይስሩብኝ። ይሄ ምንድን ነው? ይሄ ደግሞ ምንድን ነው? እና ሮቤልን ይዛችሁ ልጠፉ ነው የተመካከራችሁት? ማን ያለው? ኧረ በፍጹም እንዴ! አድናን ተረጋጋ እንጂ ምን ሆነሃል? ይሄ ደግሞ ምንድን ነው? ሚራ ፓስፖርት አዘጋጅታችሁ የማን ነው ትኛለሽ? ዝም ብለን አውጥተን ነው ፓስፖርቱን። ሌላ ነገር ምንም ነገር የለም። ታዲያ እኔ ባልሽ እያለሁ ከሮቤል ጋር ነው እንዴ ታዲያ የምታወጪው? አይ አድናን፣ ያው አንተ ስራ እየበዛብህ ስለነበረ እኛ አጋጣሚ ነው ያወጣ ነው። እኔ ብዙ ጊዜ ስራ ላይ ስለሆንኩኝ እናንተ በአጋጣሚ ብዙ ነገር ታደርጋላችሁ። እንዴ አድናን፣ እውነት የምትለው ነገር ምንም ግልጽ እየሆነልኝ አይደለም። ያው እኛ ዝም ብለን ያወጣ ነው ብቻችንን ስለሆነ። ከዛ ማውጣታችሁንም አልነገርሽኝም፣ ምክንያቱም ጊዜ ስለሌለኝ ነው። እውነት አድናን፣ የምትለው ነገር ምንም ግልጽ እየሆነልኝ አይደለም። እኛ ምንም ነገር አስበን አይደለም፣ በቃ አንዱ ነው ዝም ብለን ያወጣ ነው። የመጨረሻ ደረጃ ላይ የደረሰው ቅጥፈትሽ ራሴን እንድጠራጠር ሊያደርገኝ ነው። እንዴ ነግሬሃለሁኝ እንጂ ፓስፖርት ተቀበልን ብዬ እኮ ነግሬሃለሁ። እርግጠኛ ነኝ ረስተው ነው የሚሆነው። እሺ እንደው ፓስፖርቱንስ ረስቸው ነው ምናምን በሚለው ልረዳሽ። ትኬቱንስ? ወይኔ ጉዴ! እንዴ የምን ትኬት? ቆይ ማን የገዛው? ሮቤል ትኬት ገዝቷል ከዚህ ልሄድ። የአንቺን ትኬት ግን አላገኘሁትም። ምን? ወይኔ ጉዴ! እኔ ይህንን አላምንም። ሮቤል ትኬት ገዝቷል እያልከኝ ነው? እሱ ሄዶ አንቺ ልትከታዩ ነው? እስኪ ንገሪኝ፣ ነው ወይስ አሁንም እኔ ስራ ስለሚበዛብኝ ነው? እውነቴን ነው፣ አላውቅም እያልኩ እኮ ነው። አትሰማኝም እንዴ? ሮቤል ትኬት ስለመግዛቱ እኔ ምንም የማውቀው ነገር የለም። እኔ ቆንጆ አስበሽ መጣሻ? አይደለም ሮቤል፣ ሲጀምር ማስበት ጉዳይ አይደለም። እሺ እኔ ቆንጆ እናት አይደለም መጣሽ? ፓስፖርቱ እኔ ጋ ነው፣ ትኬትንም ጨምረው። እንዴ የኔና የሚራ ፓስፖርት? አዎ ነበር። አሁን ግን አድናን ይዞት ሚራ ጋ ሄዷል። ሁለቱም እሱ ጋር ናቸው። ቆይ እናት አይደለም አሁን ትነግሪኛለሽ? ሚራን ልከዳት ነበር አይደለ? ትታት መሄድ ነበር አይደለ? እቅድ ሮቤል? አዎ ነበር። አንቺን ይዞ መሄድ ነበር የኔ እቅድ። እቅዴን ግን አበላሽሽው። ከኔ ጋር መሄዱን ተውና አሁን ከኔ ጋር ተስማማ። እኔ ከሀገር አስወጣሃለሁ። አልገባሽም እኮ ሎሃና፣ ከአንቺ ፍቅር ይዞኛል። ከአንቺ መለየት አልችልም መቼም። ደግሞ ይህን ትኬት የገዛሁት አንቺን ማፍቀሬን ሳላውቅ ነው። ሳራ የት ነች? ሮቤል ቆይ ለምን እውነቱን አትነግረኝም? ለምን እንደዚህ ክፉ ትሆናለህ? ቆይ አንተ ሰው አይደለም እንዴ? ሎሃና
ቆይ አንቺ ስለምን አትረጂኝም? በፈጣሪ ምን ልረዳ? ቆይ አንተ ያመሃል እንዴ? ሳራ የት ነች እህቴ? እኔ ምንም ነገር አላውቅም። ለማንኛውም ከአድናን ጋር ለሚኖር ጥል ተዘጋጅ። ምንም ቢለኝ አንቺን ጥዬ ከዚህ አልሄድም ወቂ። አዎ ምንም ቢዘገይ አየህ ጅብ ናት። እኔ ምንም አላውቅም። እውነቴን ነው። ምንም አውቀው ነገር የለም። እሺ እና የፓስፖርት የማን ነው ታዲያ? የማን ነው? አዎ ፓስፖርቱ የኔ ነው፣ ግን እውነት አድናን ስለ ትኬቱ ምንም አውቀው ነገር የለም። በጣም ሸወዳችሁ እንደ ህፃን ልጅ እኮ። እስኪ አሁን እንኳን እንቅጭ ቅንጯን እንነጋገር። እውነት ካመንከኝ መነኝ። እባክህን ስማኝ አድናን፣ እኔን አታድክመኝ። እኔ ምንም የማውቀው ነገር የለም እያልኩ ነው። አንቺ ስለ ሮቤል የማታውቂው ምንም ጉዳይ የለም። አንቺ ስለ ሮቤል ሁሉንም ነገር ጠንቅቀሽ ታውቂያለሽ። እውነቴን ነው። በፈለግከው ነገር እምልልሃለሁ። ስለዚህ ትኬት ምንም የማውቀው ነገር የለም። እና ምን ልትሆኚ ነው ፓስፖርት ያወጣሽው እንዴ? ቆይ ምን ችግር አለው? ፓስፖርት እኮ ነው። ለመጥፋት ነው አይደለም? ይሄንም ታረጊው። ቤቱን በዚህ ስም ነው። ወይኔ ሚራ፣ ሮቤል ጥሎ ነው ትኬቱን የከሰው። ሰራልኝ ማለት ነው። ወይኔ ሮቤል ውዶንኩኝ። ሚራ ከሰማች በቃ አለቀልን። የኔና የሷ ነገር የመጨረሻ ነው የሚሆነው። ለነገሩ ምን ያገባኝ? ዋናው እንኳን ቀደማ ቤቴን ገዛችልኝ እንጂ ጥርግ ትበል ስፈልግ። ያው የቀራትን ብር ነው የማላገኘው። ስለሆነ ይቅርብኝ፣ ምንም አይመጣም። ሎናዬ በእናትሽ አንዴ ቀፊኝ። እሺ ምንድን ነው? ምን ሆነ ነው? እባክሽ እሺ አንዴ ቀፊኝ። ትንሽ ሰላም እንዲሰማኝ። እሺ ግን ምን ሆነ ነው? ከሚራ ጋር ምን ተፈጠረ? ደጋግመው ግደውን ጎዱኝ። ይህን ያለምት ላይ የሚጨፍራቸው በጣም ነው ያናደደኝ። አሳዘኑ አይደለም ጌታ? ገደሉ። ሞች ያለው እኮ እንደ ኖርማል በህይወት እንደሚንቀሳቀስ ሰው ቆሞ መራመድ ራሱ የለብኝም። እኔን እሺ ደግሞ እኔ እስካለው ድረስ የሚገባህን ህይወት እሰጥሃለሁ። አምንሻለሁ። ሮቤልን አወራኸው? ሚራን ሳወራት ሁሉም ነገር ውሸት ነው። እንደገና እሱን ጠይቄ ሌላ ውሸት መስማት አልፈልግም። ብቻ አንተ ደህና ሁን። ደህናዬ ብቻ አንቺ ኖሪልኝ እንጂ እኔ ሁሉንም ነገር እችላለሁ። ግን አንቺን ሳጣ ሁሉም ነገር ለእኔ ይከብደኛል። እኔን መቼም አታጣኝም። ግን በድጋሚ እንለያይ እንደማትይኝ እባክሽ ቃል ግቢልኝ። አልልህም የኔ ጌታ። እንደውም አንድ ዘፈን አስታወስከኝ። የምን ዘፈን ነው? የእሱ ባለውን ብቻችሁ ይኖርልኝ እንጂ የትም ይመተኛል የትም የሚለው እውነት ነው እኮ። ደስተኛ ሆነልኝ። እሺ ደግሞ በጣም አፈቅርሃለሁ። አንተ ይሁዳ ከድሃኝ አይደል? ያምሻል እንዴ? ምን ልቀጁ ነው? ሲቆይ ነገር ጥላይ ልትሄድ ነበር አይደል? አይደለም እንዴ? ለአንቺም ልቆርጥ ነበር እኮ። ምንም ማለቅ ፈራ ነው እንደሚመስልህ። አታናጂ ሚራ፣ እኔ ሳራን የገደልኳት ጊዜ ፈርቼ ነው የቆረጥኩት። አንተ ከዚህ ጥላይን ትሄዳለህ፣ እኔ አንተን አጠራጊ ሆናለሁ። የፈለግሽውን ማድረግ ትችያለሽ። እሺ የራስሽ ጉዳይ፣ የራስሽ ጉዳይ። ትሰማለህ? ደግመህ እኔንም ሆነ ልጅን አታይም። ይሄንን ነው ሚራ፣ ተረጋጊ እንጂ። እኔን ለመፈለግ ልጄ ብለህ ብታስቸግረኝ የሳራ ቪዲዮ እጅ ላይ ነው። ዋ ዝም በል ቻው። በጣም ደስ ይላል። በጣም አንቺ ከዚህ ሄድሽ ማለት ለእኔ ትልቅ እረፍት ነው። በቃ ልጄ ይቅርታ አድርግልኝ። አዎ ይቅርታ አድርግልኝ ልጄ። አባትህ ክፉ ሰው ነው ልጄ። ይቅርታ። በቃ ያለ አባት ላሳድግ ነው።
ወሬ ልትይዥ ነው? ተመለሽ። እዚህ መሆን አልፈልግም። ልሄድ ነው በቃ። ትሰምኛለሽ? ልጅ ያለ አባቱ አይወለድም። እሺ ከአባቱ ተለይቶ ልጅ አትበለኝ። እና ልጁ እኔ ካልሆነ ማን ነው ታዲያ? ያንተ አይደለም። እንደዚህ እውነት መናገር ከጀመርሽ በጣም ጥሩ ነው። ታዲያ ልጁ የማን ነው? ያንተ አይደለም አልኩህ እኮ። የማንስ ቤት ምን አገባ? እኔን ለማሞኘት አትሞክሪ። ደግሞ አትወረግረጊ። ቁስል አለብሽ፣ አትርሹ። እኔን አትፈልገኝም አይደል? የምትንከባከበኝ ለልጁ ብለህ ነው። ልጁ ደግሞ ያንተ አይደለም። ስለዚህ በቃ ተው፣ ልሂድበት። ሰምኛለሽ? ሮቤል መውረድ አይችልም። ስለዚህ ልጁ የኔ ነው። ምን አልከኝ? አዎ ሮቤል መውለድ አይችልም። ሮቤል መውለድ አይችልም?